ዩቲዩብ በአንድ ሺህ እይታ ወይም ደግሞ ቪው ስንት ብር ይከፍለናል የሚለው እንግዲህ የብዙ ሰዎች ጥያቄ ነው። መልሱም አጭርና አጭር ሊሆን ይችላል። እንደየ ቪዲዮ ተመልካቾቻችን ያሉበት ሀገራት እና የምንሰራው የቪዲዮ አይነት ወይም ደግሞ ኮንተንታችን የሚለያይ ይሆናል። ወጥ የሆነ አከፋፈል የለውም ማለት ነው። ነገር ግን በአብዛኛው ይሆናል ተብሎ የተቀመጠው ከ$1 እስከ $10 ያለው ነው። ነገር ግን ከዛም በላይ አለፍ ሊል ይችላል ማለት ነው። እንደየ ሀገራቱ ይለያያል። ለአብነት ያክል እንግዲህ ከፍተኛ ክፍያ አለባቸው ተብሎ የሚጠቀሱ ሀገራት አሉ። እነዚህ ሀገራት ላይ ተመልካቾች ካሉን ወይም ደግሞ ሰብስክራይበሮች ካሉን እነዚህን 1000 ቪውን ያገኘነው ለምሳሌ ከአሜሪካ ቢሆን ምን ያክል እናገኛለን የሚለው እስኪ አጓጊ የሆነ ነገር ነው። መልሱን እንመለከታለን ማለት ነው። እስቲ ለአብነት 4 ሀገራትን እንጥቀስ። ዩኤስኤ፣ ካናዳ፣ ዩኬ እና አውስትራሊያን እንደ ምሳሌነት ብንወስድ ዩኤስኤ ከ6 እስከ $12 በ1000 እይታ ይከፈላል። ሌላው ደግሞ ካናዳ ነው። ካናዳ እንግዲህ ከ5 እስከ $10 ሊከፈለን ይችላል። ዩናይትድ ኪንግደም ወይም ደግሞ ኢንግላንድ ከ5 እስከ $10፣ አውስትራሊያ ከ5 እስከ $9 አቨሬጅ ክፍያ ይኖራል ማለት ነው በ1000 እይታ። ስለዚህ ተመልካቾቻችንን ወይም ደግሞ ሰብስክራይበሮቻችንን ከዚህ ሀገር እንዲሆኑልን ጥረት ማድረግ አለብን። እነሱ ጋር እንዲደርስ ጥሩ እይታ የሚያመጡ ኮንተንቶችን መርጠን መስራት ይኖርብናል ማለት ነው። ሌላው እንግዲህ ዩቲዩብ ምን ነገሮችን ነው መስራት ያለብን? የቪዲዮ አይነት ወይም ደግሞ ኮንተንታችን ምን ላይ ቢያተኩር የተሻለ ክፍያ እናገኛለን ሲባል እንግዲህ 4 ነገሮችን በዋናነት ዩቲዩብ ያስቀምጣቸዋል። እነሱም ገንዘብ ነክ ወይም ደግሞ ቢዝነስ ፋይናንስ የምንለውን፣ ሁለተኛ ላይ ደግሞ የቴክኖሎጂ ዜናዎችን ብንሰራ አሪፍ ነው። ሌላው እንግዲህ የቢዝነስ ወይም ደግሞ ቢዝነስ የምንለው ራሱን የቻለ አንድ ኮንተንት ነው። ይሄን እዚህም ላይ ብናተኩር በጣም ምርጥ የሆነ ገንዘብ እንደሚከፈለን ነው። ሌላው ደግሞ አራተኛ ላይ ያለው ትምህርት ወይም ደግሞ ኤዱኬሽን ነው። ትምህርታዊ ነገሮችን ወይም ደግሞ ኤዱኬሽኖችን የሚሰጡ ሰዎች እንግዲህ ከፍተኛ የሆነ ተከፋይ የሆኑ ሰዎች ናቸው። ስለዚህ እነዚህ 4 ኮንተንቶች ለየት ባለ ሁኔታ ከፍተኛ የሆነ ገቢ የሚያስገኙ ናቸው በዩቲዩብ ላይ። ሌሎች ኮንተንቶች እንግዲህ እንደያቅማቸው የሚከፈለን ይሆናል ማለት ነው። ስለዚህ በተቻለ አቅም ገንዘብ ነክ ወይም ደግሞ ፋይናንስ፣ ቢዝነስ፣ ቴክኖሎጂ ዜና እንዲሁም ደግሞ ትምህርት ነገሮች ላይ ጠንክረን በመስራት ከፍተኛ ተከፋይ መሆን እንችላለን ዩቲዩብ ላይ። ይሄን ይመስላል እንግዲህ የዛሬው መረጃ። ኮሜንት ላይ ጥያቄዎቻችሁን ማስቀመጥ ትችላላችሁ።